የተሻለ ይሆናል። ከዛ ይስተካከላል። ወንድማችንም በሙሉ ጤንነት ይመለሳል ብለን ከፈጣሪ ጋራ እናስባለን። ደግሞ እንመኛለንም ይሆናልን ደግሞ በእርግጠኝነት ከጤናውም ጋር ይመለሳል። አሁንም የተሻለ ነገር እያየን ነው። ያው አሁን ቤት ውስጥ ራሱ አሁን በቃ እንደዚህ ከኛ ጋር ራሱ አሁንም እንደዚህ ተረጋግቶ እንትን ማለቱ ራሱ አንድ የተሻለ ነገር ነው። ማን ነው በጣም ጥሩ ነው። በጣም ደስ ይላል። አለክ ሲደውልልክ ባታነሳም በሰላም ነው ወይስ አታንሳ ብሏችሁ? እስቲ ደህና ነገር አስቢ ሩታ። አይ ምናልባት እንደዛ ነው ሊሆን የሚችለው። ምክንያቱም ያው እሷም እዚህ ነው ያለችው አይደለ? የሚሄድበትን ቀን ምናምን አልነገራችሁኝም። እኔ እሱን በማውቅበት መንገድ አውቄ መጣሁኝ። እናንተ ግን እዚህ ጋር ሌላ ነገር እንዴት እንንገርሽ? ዝተሽ ሄድሽ። ሰላም ሰላም ወዶችዬ፣ እንዴት ዋላችሁ? ደህና ዋላችሁ ወይ? ሰላም ዋላችሁ ወይ? እንግዲህ ቀን በነገርኳችሁ መሰረት ይሄው አብርሽዬ እንግዲህ ሸኝተውታል ወደ ቡታጀራ። እንግዲህ እናት አባቱ ቤት ሸኝተውታል። እንግዲህ ነገ ደግሞ እንጠብቃለን ኢንሻአላህ። ነገ ከነጋሽዬ ጋር ይመጣል ብለን ነገ እንግዲህ በተስፋ እንጠብቃለን። እዛ ደስተኛ ሆኖ እናት አባቱ ቤት ገብቶ ደስተኛ ሆኖ ከጋሽዬ ጋር እንዲመጣ ተስፋ አረጋለሁ እኔ በበኩሌ። እና ሩታዬ ደግሞ ቀወጠችው ሩታዬ ያው እሷ ሳታቅ ሊሸኙት ነበረ። እንግዲህ ሩታዬ ደግሞ ውስጧ ነግሯት መጣች። እነሱም ደነገጡ፣ እሷም ቀወጠችው። እንግዲህ ሩታዬ ስትመጣ እንግዲህ ውሽሚት አብርሽ ላይ እንግዲህ ተጠምጥማ ነው ያገኘቻት። እንግዲህ እነሱ ፍላጎታቸው በጣም ነው የሚገርመው። እውነት በጣም ይገርማል። እንደው ከሚስት በላይ እንደው ውሽማ በለጠ። እንደው ዘመኑ ምን አይነት ዘመን ሆነብንሳ? እንደው ከሚስት ከልጅ እናት እንደው ውሽማ በለጠ ወይ? እነሱ ራሱ በጣም ፊት ሰጧት፣ ለሄርሜላ ማለት ነው። በጣም ፊት ሰጧት። መሸኘት ቢኖርባትም ሩታ የልጁ እናት ሩታ ናት እንጂ ሌላ ሰው እኮ አያስፈልግም። የእናንተ ሀገር ባህል ደግሞ ምን አይነት ነገር ነው ባካችሁ? ቡታጀራ ሀገር የሚባሉ ሰዎች ውሽማም ያስፈልጋል ማለት ነው እንዴ? በግልጽ በቃ ውሽማም ያስፈልጋል ማለት ነው። ተቀበሏት እኮ ከሩታዬ በላይ ውሽሚት ሲያዩ ነው ፈገግ የሚሉት እነሱ ራሱ ይገርማል። እኔ እያለሁኝ እሷ እዚህ ጋር ቆማ ምናምን ምንድነው ሀሳባችሁ አልገባኝም። ደህና እንዲሁም ምናምን ብቻ አይደለም እንደዛ ነው አይደለም፣ እንደዛ ብቻ አይደለም። እንደፈለግሽ አስቢ። በቃ ሀሳባችሁ ምንም ደስ አይልም። በጣም ባለፈው ከኔ ጋር እረፍት ያደርጋል ይዝናናል ምናምን ብዬ ስል ከኔ ጋር ሲሆን በጣም ልክ አይደለም። ከሷ ጋር ሲሆን ግን ትስማማላችሁ እኮ። እኔ ራሱ የገረመኝ እሱ እኮ ነው። ሲፈልግና ከኔ ጋር የሆነ ነገር ለማድረግ ሲሞክር እናንተ ደስተኛ አይደላችሁም፣ እሱ ጤነኛ አይደለም። ከሷ ጋር ሩታዬ ደግሞ ጥምት አድርገው ይዘዋታል። እውነት እኮ ነው። ከሩታዬ ጋር ሲሆን ደስተኛ አይደሉም፣ ከውሽሚት ጋር ሲሆን ደስተኛ ናቸው። ሩታዬ ጥምት አድርገው ያዘዋት። ለምንድን ነው እንዴ? ሩታ ብቻ እኮ አይደለችም እኮ ያጠፋችው። እሱ ብዙ ጊዜ አጥፍተዋል። እሱ ብዙ ጊዜ አጠፋ፣ ከዛ እሷም አጠፋች። ሁለቱም ጥፋተኛ ናቸው። ስለዚህ እዚህ ጋር ሁለቱም እኩል አድርጎ ማየት ነው እንጂ ብቻ ሁለቱም እኩል አድርጎ ማየት። ሩታ አጥፍታለች፣ ኦኬ። አብርሽም አጥፍተዋል፣ ኦኬ። በጣም ተጣልተው ተፋተው ነበረ፣ ግን መልሰው ደግሞ ተገናኙ። በዚህ ምክንያት ደግሞ ቤተሰብ ደስተኛ አይደለም። ይሄ ሊሆን አይገባም። ሩታ እንዴት እንንገርሽ? ነው አይደለም። አንዴ ብዙ በመጀመሪያ ደረጃ አይደለሽም እምልሽን ስሚኝ አንዴ። እንደ ጠላትማ እያየሽ ነው ሩታዬ። መስራት ልናናግርሽ ብንሞክር እኮ በቃ ወደኛ ጋር ወደ ፋዘር ጋር ሊሄድ ነው፣ ወደ ማዘር ጋር ሊሄድ ነው። እና ሩታ በቃ ብስንልሽ የማደርገውን እኔ ያውቃለሁ ብለሽ ጥለሽን ሄድሽ አይደለ? ስለዛ ምን ብለን እንንገርሽ ነው? እንደሚመጣ ጠንቅቄ ስለማውቀው ነው። ገባ አይደለ? አሁንም ቢሆን ይሄን ነገር እንደምታደርጉት ጠንቅቄ ስለማውቀው ነው እንደዛ ብዬ ነበረው። ምንድነው አሁን ቢሆን ምን እያደረጋችሁ እንደሆነ እንግዲህ መናገር አይጠበቅም። ምን አረጋችሁ? አልሄድም እና ምን ታረጊ? አልሄድም ወይ ተቀመጪ እዚህ ቤት ውስጥ ቆልፌ ቢሆን እዛ ልታመቻቹላችሁ ነው። የፈለግሽውን አስቢ አንቺ። ኦኬ። አይ ለምን እንደዛ በግልጽ ነግሮኝ? የፈለግሽውን አስቢ። አዎ እንደዛ ቢሆን እኔ ጤናው ነው የሚያሳስበኝ ብዬሻለሁ። አልገባሽም ማለት አይደለም። ልጁንም አንቺንም ጋር እንዲሆን አንፈልግም። እዛ ሄዶ ከእሷ ጋር ይሆናል። ከማን ጋር
እሷ ልትሰናበተው መጣች። በምን አማርኛ ልንገርሽ? ከዚህ በፊት ብዙ ተናገርኩ። ሁለታችሁ ጭቅጭቅ ልስማባሽ ተናግረሽ እኮ የምትናገሪው ነገር እና የምትተቀበሪው ነገር እኮ ማሽ ቢያደርግ በጣም ማለት ነው። እና በቃ ተሰናበቱት ብላለች። እንግዲህ ሩታዬ ደግሞ አብራ ብትሄድ ምን ችግር ነበረው? ሚስቱ ናት። አብራ ብትሄድ ምን ችግር አለ? ምንም ችግር የለውም። ግን ሩታዬ አላመነችም። እናት አባቱ ቤት የሚሄድ አልመሰላትም። እየመሰላት ያለው በቃ እናት አባቱ ቤት ብለው ሸውደው የሆነ ቦታ ላይ ከሄርሜላ ጋር የሚያስቀምጡት በቃ ከሷ እጅ ፈልቅቀው አውጥተው ከሄርሜላ ጋር አንድ ቤት ደብቀው የሚያስቀምጡት ነው የሚመስላት የመሰላት ሩታዬ ማለት ነው። እና ብቻ ይከብዳል። ምን እንዳሰቡም አይታወቅም። ግን አብርሽ በእርግጠኝነት ያው ቡታጀራ ነው። ነገ ኢንሻአላህ ታገኙታላችሁ። ከጋሽዬ ጋር ከእናት ከአባቱ ጋር ነገ ታገኙታላችሁ። ቀጥታ ቡታጀራ ነው የሚሄደው። ያው ሩታም ሄዳ ብታየው ልጇን ይዛ ሄዳ የምታየው ይሆናል ማለት ነው። ዝም አትልም። የኔ ሳምንት ሊቀመጥ ይችላል፣ የኔ 5-6 ቀን ሊቀመጥ ይችላል። ግን ትሄዳለች። ሩታ ዝም ብላ አትቀመጥም፣ ትሄዳለች። ብቻ ያው ውሽሚት ደግሞ ማፈር አለባት። አትሄድም፣ መቼም አትሄድም። ውሽሚት አትሄድም እናት አባት ቤት። ሩታ ማለት በክብር ጋሽዬ ሽማግሌ ይዘው እናት አባቷ ቤት ሽማግሌ ይዘው ሄደው አይተናል። ያ ሁሉ ወግ ማዕረግ አይተናል። በወግ ማዕረግ የሩታና የአብርሽ እናት አባት ጉልበት ስመው ጋሽዬ ማለት ነው ሩታን ነው የተቀበሉት። እና ብቻ ሩታ ብትሄድ ምንም ያሳፍራት ነገር የለም። ባለቤቴ ላይ መጣሁ ብትል አሁን ራሱ አብራው ብትሄድ ራሱ ምንም ያሳፍር ነገር የለም። ሩታዬ ምንም ብትሄድ ምንም ያሳፍር ነገር የለም። ግን ውሽሚት አደራሽን ጋሽዬ ቤት እሄዳለሁ ብለሽ እንዳታሳፍሪን እንዶ ዛሬም ሴት መሆናችን እንድንጠላ እንዳታደርጊን እሺ። ሄርሜላ አደራሽ ብቻ አብርሽ ተከትለሹ ቡታጀራ እሄዳለሁ እንዳትይ። አብርሽ ተከትለሹ እናት አባቱ ቤት እሄዳለሁ እንዳትይ። አደራሽን ውሽሚት እሺ። ሩታ ብትሄድም ምንም ችግር የለም። አገር ያወቃት ህዝብ ያወቃት ያው ሚስቱ ናት። እሷ ምንም የሚያሳፍርም ነገር የለም፣ ምንም የሚከብድም ነገር የለም። ግን ከዚህ ሁሉ ክርክር ከዚህ ሁሉ ውጣ ውረድ ግን ያው የአብርሽዬ ጤና ይቀድማል። በቃ ድንዝዝ ብሏል። እንደው ፊቱም ሳየው ክስት ብሎብኛል። አብርሽ ክስት ብሏል። እያያችሁት ነው። የበፊቱ አብርሽ አይደለም፣ ክስት ብሏል። ሴቶቹ እያማረባቸው ነው። አብርሽ ደግሞ ከስተዋል። ብቻ ይሄው ቡዜም እንደምታዩት ቡዜም ወፍራለች፣ ተመችቷታል። ዴቭም ይሄው እንደምታዩት ተመችቶታል። አብርሽዬ ብቻ ክስት ብሏል። ያው ታውቃላችሁ፣ ያው ጭንቀት በጣም መጥፎ በሽታ ነው። ጭንቀት ማለት ነው። ጭንቀት አለበትና ያው ፈጣሪ ይገላግለው፣ ወደ ጥሩ ጤናህን ፈጣሪ ይመልስህ አብርሽዬ። እሺ ፈጣሪ ካንተ ጋር ይሁን። አይዞ በሙሉ ጤንነት እንደምትመጣ ተስፋ